ቆይ ግን አንተ ልጅ የራስን የቤት ስራ መቼ ነው በራስ መስራት የምትጀምረው? እኔ እኮ ብዙ ጊዜ ነው የምነግረው። ፖይራዝ እኮ ሁሌም እዚህ አይኖርም እለዋለሁ፣ ግን እሱ አይሰማኝም። ልጅ አንተም ብትሆን ትንሽ ብታግዘው ምን አለበት? ይኸውልህ ስማኝ፣ ሲጀመር እንደዚህ አይነት ሁኔታ ውስጥ የተገኘ ነው ትንሽ መርዳት በሚለው ምክንያት ነው። ለማንኛውም ተወሽ። እሺ ደግሞ አሁን ምን ትምህርት ነው እንድናጠና የፈለግከው? ፈጠራና ግኝቶቹ እና እኛ ደግሞ ለሰው ልጅ ምን አይነት አስተዋጽኦ አድርገናል? ይሄ ደግሞ ምን አይነት ትምህርት ነው? ኮሎኔል የመጣል አዲስ ሀሳብ አለ? በሚገባ ሀሳብ አለኝ። ልክ እንደ ሁልጊዜው አሁንም ሀሳብ አለ። በሊሳ የምነግርህን ጻፍ። ምን ሊሆን ለማህበረሰባችንና ለሰው ልጅ ዘር ያበረከትነው ግኝት የተኩላ ማጥመጃ ዘዴን ነው። ይሄ ደግሞ ምንድን ነው? እኛ የቱርክ ህዝቦች ለጦርነት ስልት ያበረከትነው ትልቁ ስጦታችን ነው። ይሄ ጠላት እንዲያጠቃ ታደርግና ከዛ መልሰ ትከበዋለህ። ኮሎኔል ምን አይነት ነገር ነው ለልጁ የምትነግረው? አልገባኝም። እንደሱ እያልክ ነው? ይኸውልህ ሊሳ፣ አባቴ ፈጠራ ስራ እንደሚሰራ ታውቅ ነበር እንዴ? ፈጠራ ይሰራ ነበር? ምን ፈጥሯል? ለምሳሌ ከባድ ሐዘን። አሁን አባቴ ለሁላችንም ከባድ ሐዘንን ፈጥሯል። ሰዎችን ለማሳዘን ቆርጦ የተነሱ የመጀመሪያው ሰው አባቴ ነበር። ተውት፣ እኔ ከፍተዋለሁ። የእውነት የምታወራ መስሎኝ ነበር። ምንድነው አንተ ልጅ አልወደድከውም እንዴ? ከአባቴ በኋላ የሰው ልጅ ታሪክ ተቀይሯል። የሰው ልጅ ታሪክ ሁለት ክፍሎች አሉት፣ አባቴ ከመወለዱ በፊትና በኋላ። እነዚህን በፍጹም እንዳትረሳቸው። አንተን ነው የሚፈልገው አቶ ፖይራዝ። ማን ነው የፈለገኝ? እኔ እንጃ። ደግሞ ምን ተፈጠረ? ናውጣና እናውራ ነው። በቃ ልሄድ ነው። በሉ ራሳችሁን ጠብቁ። አባቴ ያንን ባይፈጥር ኖሮ እስካሁን ሌላ ዓለም ላይ ነበራችሁ። እዚህ ጋር የምትገኙ እንዳይመስላችሁ። ፈጣሪ ሆይ! ወይኔ ምን ሆናል? እንደፈለግኩልህ እዚህ መመላለስ የለብህም እኮ። አትደውልልኝም ነበር? ሲናን በልተነሰኔ ቆንጆ። አያቴ ዛሬ ግዴታ ትምህርት ቤት መሄድ አለብኝ እንዴ? ውይ ዛሬ እኮ ቅዳሜ ነው የኔ ውድ። አያቴ ለምን ቅዳሜ ትምህርት ቤት እሄዳለሁ? እሺ ትምህርት ቤት አትሄድም። አያት ቁርስ ይጋብዘናል። ፍጠን ፍጠን የኔ ማር። ትምህርት የለም። ማመን አልችልም። ትምህርት ቤት አልሄድም። ድምፅ መቅጃ በጭራሽ አላደርገውም። አይሆንም። ስም አብድነህ እንዴ? አይሆንም እንዴ? ምን ሆነሃል? ምስር ነው የምታክለው። ይህን ያህል ለምንድን ነው የፈራኸው? እንዴት እንደምታምሪያት እንደ ኪኒን ብትውጠውላ ደስ ይልሃል አደለ? ስታስቅ በእናት አንተ በምስኪኑ ፖይራዝ እየቀለድክ ነው አደል? ምንም ብትል አላደርገውም፣ በጭራሽ አላደርገውም። እንዳታስበው። ትቀልዳለህ እንዴ? እየኝ ስብሰባው በጣም ትልቅ ነው። እኛ ማዳመጥ አለብን። ባባ ባሂር ምን ሊያደርግ እንደሚችል አይታወቅም። እሺ። እና ደግሞ እኛም በቅርበት በሚኒባስ እንከታተልሃለን። ስለዚህ ምንም የሚያስፈራ ነገር የለም። በልሂድ፣ ልበስ፣ ፍጠን። በነገራችን ላይ የሲናን ጉዳይ እንዴት ሆነ? ያው እንግዲህ አቶ ባሂር እየረዳኝ ነው። ስማ ፖይራዝ፣ ይህንን ሰውዬ ወደኸዋል አይደለ? አይ ለምን ወደዋለሁ? ፊት ለፊቱ ቆሜ እኮ እሺ ጌታዬ፣ አዎ ጌታዬ፣ እንሂድ ጌታዬ ብቻ ነው ምለው። ምን የሚያስወድድ ነገር አለው? በል ፍጠን ፍጠን፣ እንዘጋጃለን። በል እና ምን ታስባለህ? ባሂር ጆሮ ቢሱን ይቅር የሚለው ይመስልሃል? ይቅር ቢለውም ባይለውም ምንም ለውጥ የለውም። ሲጀመር ጆሮ ቢሱ ጥቅመ ቢስ ሰው ነው። ዋናው ነገር ሳደርቲንን ማሳመናችን ነው። እናሱ ተሳክቶልናል። ደውሎልኝ ነበር። ስብሰባው ላይ መገኘት አይችልም፣ የግል ስራ አለው። በነገራችን ላይ ሐኪሟ መታለች እና ሴዳ ክፍል ወስጃታለሁ። ጥሩ። ይኸውልህ፣ ይኸው አለቀ በቃ። ይታያል አይደለ? ማንም ሰው ሊያየው አይችልም። በአጉሊ መነጽር ራሱ አይታይም። አንተ ምንም ሳይመስልህ እያወራ ነው። እኔ ግን በጣም ጨንቆኛል። ለራሴ ህይወቴ በአጠቃላይ እኔ ላይ ድቅን እያለብኝ ተጨንቄያለሁ። በል እንሂድ፣ በል እንሂድ። ዛሬ ካልሞትኩኝ መቼም የምሞት አይመስለኝም። መቼም በጣም ደህና ነሽ?
በጣም ይቅርታ። አላየሁም ነበር። ዛሬ ልጄ እንዴት ቆንጆ ሆናለች። አባዬ እባክህ መውጣት እፈልጋለሁ። ግን መውጣቱ ላንቺ አደገኛ ሊሆን ይችላል። ውይ አባዬ፣ ሁሌ እኮ ቤት ውስጥ ነኝ። በጣም ሰልችቶኛል። እና የሴግሉም ከቻለች አብራን ትምጣ። ትመጫለሽ አይደል? ዛሬ አልችልም፣ ግን ሌላ ጊዜ እንወጣለን። እሺ ነው። ለምሳሌ መቼ? እሱን እናወራለን። እንዳየውሽ ከሆነ ዛሬ ከባለፈው በጣም ደህና ነሽ። መናፈሻ ውስጥ ወጣ ብለሽ መንሸራሸር ትችያለሽ። እሺ፣ አመሰግናለሁ። አታስቢ፣ ምንም አይፈጠርም። እሺ፣ እንገናኛለን። አስታወሽ አስተማሪን ላውራ ብለሽኝ ነበር። አዋርቼው ነበር፣ ግን ቢሆንም ጥሩ ነገር አልነገረኝም። ግዴታ የልብ ንቅለ ተከላ ያስፈልጋል። ትክክለኛውን ለእሷ የሚሆን ልብ ለማግኘት ምን ያህል ጊዜ ይወስዳል? ምናልባት ወራት ወይ አመታት። ይኸውልሽ ህይወቴ ውስጥ ከልጅ የሚበልጥብኝ ምንም ነገር የለም። ምንም ሆነ ምን በህይወት መኖር አለባት። ምርመራውን እንድናደርግ ከሆስፒታሉ ጋር አወራለሁኝ። እኔም በበኩሌ በፍጥነት ስራውን እንድንጀምር አደርጋለሁ። አታስብ፣ ልጅ ደህና ትሆናለች። አምንሻለሁ። ይቅርታ አድርግልኝ። ወይዘሪት አይሴጉል፣ ቆይ አንዴ። ትንሽዬ ስጦታዬ ናት። አይ ትንሽ እያልክ እንጂ ይሄ እኮ ትልቅ ዋጋ ያለው ስጦታ ነው። መቀበል በደንብ ትችያለሽ። ምክንያቱም የምርም ስጦታው ትልቅ ዋጋ ያለው እቃ ነው እና ከአንቺ ጋር በደንብ ይሄዳል። እባክህ አታስገድደኝ። ፍላጎቴ ይሄ ነው። እባክህ አመሰግናለሁ። ሰላም ሰላም፣ እንዴት ነህ? አለሁ። ትንሽ ስራ በዝቶብኛል እንጂ። ቅዳሜና እሁድም ትሰራለህ እንዴ? አዎ፣ ሽማግሌው የሆነ ስብሰባ ወይ የሆነ ነገር አለው መሰለኝ፣ እኔ እንጃ። ስለዚህ ነጻ ስትሆን ደውልልኝ። አንድ ላይ ሆነን የሆነ ነገር እናደርጋለን። ምናልባት ከተማ ውስጥ የጫካ ፊልም እና ይሆናላ። እሺ፣ ምንም የማያስቅ ቀልድ ነው። እሺ፣ ሲናንንም እንወስደዋለን። ለዛሬ ሲናንን እርሹ። ሁሌ አብሮን እኮ ነው። ብቻችንን ጊዜ ብናሳልፍ አይሻልም? እሱ ካለ ይረብሻናል። እንደዛ አይሻልም? አዎ፣ መሆን ያለበት ይሆናል። በኋላ ደውልልሻለሁ። በቃ እሺ፣ እስክደውል እጠብቃለሁ። እሺ። ደህና አደርክ? ደህና አደርክ። የሲናን ጉዳይ እንዴት እየሆነልህ ነው? ያው ነው። አሁንም ራሱ ችግር እንዳለ ነው። አማች ትናንትና እዚህ መጥቶ ነበር። አቶ ዮንሳል አባቴን ሲያወራው ነበር። በቃ አንተም አታስብ፣ ልጅን እናስመልሰዋለን። እሺ፣ አባቴን እናስመልሰዋለን ካለ ያስመልሰዋለን። እኔም እደግፍሃለሁ። አመሰግናለሁ። አባዬ ደህና አደርክ? ደህና አደራችሁ። በሉ ዝግጁ ከሆናችሁ እንሂድ። በቃ እሺ። አባዬ አንድ ስራ አለኝ፣ መምጣት አልችልም። ምንድነው ደግሞ እሱ? ትናንት ካወራኝ በኋላ ሶንጉልን ቁርስ ጋብዝሻለሁ ብዬ ቃል ገብቼላታለሁ። አሁን ብሰረዘው ደስ አይልም። እሺ፣ እንደውም እሱ ይበልጣል። ና እኛ እንሂድ። ቻው።
እዛ ጋር እንቀመጥ። ምን መብላት ነው የምትፈልገው? እንቁላል በቆሊማ። አባቴ እንደሚሰራሉ ሊጣፍጥላቸው አይችልም፣ ግን ቢሆንም እሞክርላችኋለሁ። ይቅርታ፣ እንዴት አዘዥ? ሄሎ ሳድረቲን፣ ዩንሳል አሁን እዚህ ነው። ባህሩ ዳር ጋር ያለው ምግብ ቤት ነው። ቁርስ እየበላን። የልጅ ልጁ አብሮት አለ? አዎ፣ አንድ ላይ ናቸው። ጥሩ፣ አሁን እንመጣለን። እሺ። መጥተዋል አለቃ። በል እንጀምር እንጀምር። ሰፈር ለምንድን ነው ገንቦ ራስ ያልመጣው? ትላንትም ብዙ ጠጣችሁ አይደለ? ራስን ተመልከት እስኪ። እኔ ነኝ። ብዙ አጠጡ በቃ። ሲጀመርም አትስከሩ፣ አለበለዚያ እከለክላችኋለሁ። ሰዎች እድሜያችሁ እየጨመረ ነው። እስኪ ሚስት አግቡና ልጅ ወልዳችሁ አሳዩኝ። ቁም ነገረኛ ሁኑ። አንቺ ደግሞ ምን ያስቅሻል? አንቺስ ከእነሱ ትለያለሽና ነው? ዛሬ ተነስቶበታል። ዝም ብለህ ብትሄድ ይሻላል። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ባኔላ ዮገርት የሁሌ ምርጫ ሆላንድ እርጎ። መጥተዋል አለቃ። ለማንኛውም ክትትል እንዳታቆሙ፣ ንቁም እንዳትዘጋ። እሺ አለቃ። ከፈለጋችሁ እኔ ልጀምር። አቶ ባሂር፣ በእናንተና በጆሮ ቢሱ መካከል ደስ የማይል ነገር ተፈጥሮ ነበር። ዛሬ እዚህ የተገናኘ ነው እሱን ችግር ለመቅረፍ ነው። እያወራ ያለው ሰውዬ ማን ነው? አለቃ ዛፈር የሚባለው የልጁን ገዳይ አግኝቶት ቀጥቶታል። ለምንድን ነው ልጄ ሊገላት የሞከረው? አዎ፣ በሱ ነገር በጣም ተጸጽቷል። በእርግጥ ትልቅ ስህተት ሰርተናል ባባ። እናም ቅጣታችንን እንቀበላለን። ምንም ብትል አንከፋም፣ እንቀበላለን። የኔ ውድ ሲናን ቀስ በል። ጎበዝ። ባጉምን አዋርታታል? አዎ ትላንት አዋርቻን ነበር። እህቴ ደህና ናት። ምናልባት የሚቀጥለው ወር ልትመጣ ትችላለች። ጥሩ ጥሩ፣ እንግዲህ አድርገው። የት ናቸው? ያው እዛ ጋር ናቸው። መልካም። እሺ፣ ነይሶን ጉድ። ሳድረቲ ምን ልታደርግ ነው? ልጁም እዚህ አብሯቸው ነው እኮ። ሲጀመር እዚህ የመጣ ነው እሱን ፍለጋ።
3 ቅጣቶች አሉ ጆሮቢሱ። ምን ምን ናቸው ባባ? 1 የአደንዛዥ እጽ ስራ ውስጥ አትገባም። ግድ የለም እንዳልክ። 2 ከሀብት ላይ ግማሹን ለድሆች ትሰጣለህ። እሱም ችግር የለውም። ግን ትንሽ አይበዛም ባባ? ፖይራትና ወደዚህ ሽጉጥህን አስቀምጥ። በእኛ ማህበረሰብ ውስጥ ሴት ላይ ሽጉጥ የሚያወጣ ትክክለኛ ወንድ አይደለም። ከዚህ በኋላ መቼም ቢሆን ሽጉጥ አትይዝም። 3ኛው ይሄ ነው። ምንድን ነው የምታየው? በላ ምን እየጠበክ ነው? አድርገው እንጂ። ምን እየተፈጠረ ነው? ምን እያደረጉ ነው? እንግባ እንዲ ያለቃ ይመስለኛል። በግድያ ሊቀጡ። ቆይ አትቸኩል። ቆይ ታገስ። ቆይ ባሂር ባባ እባክህ እዚህ ሁሉ ሰው ፊት አታዋርደኝ። ግንባሬን በጥይት ብትመታው ይቀለኛል። ይቅርታ ተሳስተሻል መሰለኝ። አይ ጌታዬ፣ እዛ ጋር ያለ ሰውዬ ነው የላከው። ምን ተፈጠረ? አድናቂ ነው እንዴ? የምን አድናቂ ነው ጃናን? የባሂር ኡማን ልጅ ነው። ትናንት ማታም እዚህ ነበር። ማን ነው አያቴ? የፖይራዝ ልጅ እሱ ነው ማለት ነው? ሲናን ሰላም ነው? እንዴት ነህ? እንዴት ቆንጅዬ ልጅ ነው። መልካም ማዕድ። ጌታዬ እባክህ ልትሄድልን ትችላለህ? አቶ ዩንሳ ልናውራ። ሂድ ካልከኝማ ብልግና ነው የሚሆነው። ቆይ ማንም የሞተ ሰው የለም። ማንም አልሞተም። ሰውየው አልሞተም። ኦ ፖይራዝ፣ ፖይራት ና ወደዚህ። ይሄ የምታዩት ጓደኛችን ፖይራት ካራኤል ይባላል። የኔ ተቀጣሪ ነው። እሱን አንድ ነገር የሚያደርግ ሰው የኔ ጠላት ነው። እኔን አንድ ነገር የሚያደርግ ደግሞ የእሱ ጠላት ነው ማለት ነው። አረ ፖይራዝ፣ አሁንስ ሰውየው በጣም አበዛው። ምንድን ነው አለቃ? ያ ፖይራዝ እያበደ ነው። ከዛ መሀል ሊወጣ አይችልም። ይህንን ላስጠንቅቅህ።
ስማ፣ እንደሱ አይነት ነገር አትናገር፣ ባለጌ ነህ። ሼባው ፖይራዝ ለኔ ወንድሜ ነው። ማለቴ ስጋ ወንድሜ፣ ጓደኛዬ ነው፣ የትግል አጋሪም ነው። ትግሉን ካነሳ ነው አይቀር የአባቴ መሳሪያ ከዚህ ይሻላል። 16 ጥይት ይጎርሳል። በጣም ገራሚ ነው። ሰውየው ነው። ምንድን ነው የምታዩት? ምንድን ነው ወደዚህ የምታዩት? ወደዚህ አትይ። ወደ ነበረበት መልሰው። መጥፎ አደጋ ሊፈጠር ይችላል። ለምን አደጋ ይፈጠራል? ሼባው አጠቃቀሙን በደንብ አውቀዋለሁ። እባክህ ለፖሊስ ደውል። እባክህ ፍጠን፣ ቶሎ በል። አሁኑኑ ፖሊስ ጥራ። እይ ሼባው፣ ልጁ የወንድሜ ፖይራዝ ልጅ ነው። ገባህ? ወደዳችሁም ጠላችሁም ይህንን ልጅ ደግሞ እንወስዷለን። ግን አንተ ከዚህ በኋላ መኖር አልፈልግም ካልክ ያንተ ምርጫ ነው፣ እንደፈለግ እና አንተንም እንገላሃለን ማለት ነው። እሺ ስማ፣ ውጣ ከዚህ። አባቴ እንዳንተ አይነት ጓደኛ የለውም። ስማ፣ ከዚህ ጠረጴዛ መነሳት ትችላለህ? እሺ። ምንድን ነው የምትለው? ምንድን ነው ችግር? አሁንም ያንን ቆሻሻ ስራ ካልሰራን እያልክ ነው? ግን እኔንም ብቻዬን ተውከኝ እኮ ምንም ጓደኛ አልቀረኝም። ጥሩ ተመልከት፣ ይህም አንድ እድገት ነው። ውስጥ ድምፅ መቅጃ አለ፣ እያዳመጠን ያለ ሰው አለ። ምን? ክፍሉን በደንብ ፈትሻል? ምንድን ነው እንደዚህ አድርግ ብለህ አትስተዘኝ። ኧረ እባካችሁ በቃ ተወኝ። እሺ እሺ፣ እባካችሁ ይቅርታ አድርጉልን። አያቴ ምንድን ነው ያደረግከው? በጣም ነው የምታስጠላው። እሺ ሳደቲን በጣም አበዛኸው። ዞር በል፣ ቀስ በል። እሺ እየሄድኩ አይደል? የማትረባ ሶንጉልኒት ውጣ ከዚህ። አባቴ እንደዚህ አይነት ጓደኛ የለውም። እኔንም ጨምሮ ሁሉንም ሰው ፈትሹ። ይህንን ድምፅ መቅጃ ያደረገው ሰው አሁን ይገኛል። እናንተ በዛ በኩል ሂዱ፣ እናንተ ደግሞ በዚህ በኩል። በል ፖይራስ፣ በል ልጄ፣ የሆነ መፍትሄ ያገኝ። በል አይዞ አይዞ። አለቃ፣ ምንድን ነው የምናደርገው? ከዚህ ነገር ጋር ከተያዘ እኮ ይገሉታል። መጥፎ ነገር ከተፈጠረ እንሄዳለን። ልጁን እንዲሁ እንዲገሉት አልፈቅድም። የምልህ ገባ አይደለ? ገብቶናል አለቃ። ተዘጋጁ ሰዎች። እዚህ ነው አለቃ። አለመግባባት ተፈጥሯል። ከኔ ጋር አይገናኝም። አለቃ፣ ይገርማል። ፖይራዝ አሁንም ከዚህ ያመለጠ። ባባ ባሂር፣ የኔ ሰራተኛ በፍጹም እንደዚህ አያደርግም። በእርግጠኝነት የሆነ ስህተት አለ። እንዲናገር አድርግና ምን እንደፈለገ ጠይቀው። ከዚህ ውሰደው። ፍጠን ሰውዬ፣ ተራመድ። ለዛሬ የእስካሁኑ ይበቃል። ሁላችሁም በሉ ደህና ሁኑ። እሺ ነግዴት፣ እንግዲህ አሁን ብቻችንን ነን። በሚያሳዝን ሁኔታ አዎ፣ ስራችን ከመጀመሩ በፊት አለቀ። እኔ አልቋል ካላልኩ በስተቀር ምንም የሚያልቅ ነገር አይኖርም። ነግዴት፣ አቤት ሱንጉል። ምን? አሁን ፖሊስ ጣቢያ ናችሁ? ለምን? ሳድረቲን የፖይራዝን አማች ደበደበው? ምን? የት ናችሁ? እሺ በቃ አሁኑኑ ወደዛ እንመጣለን።
ምን ተፈጠረ ሴማ? ምግብ ቤት ተገናኝተው የማይሆን ነገር ተፈጥሮ ነው መሰለኝ። ፈጣሪ ሆይ እንዴት እንደዚህ ነገር ይፈጠራል? እሺ ለማንኛውም አንተ ተረጋጋ ፖይራዝ። ምን እንደተፈጠረ እዛው እናጣራለን። ሲናን ወዴ? ሄሎ እህቴ ሴጉል። ውዴ እያለቀስክ ነው እንዴ? አባቴ አይገርምሽም? አያቴ እንደበደበው። ምንድነው የምታወራው? ማለቴ አባቴ ሳይሆን የአባቴ ጓደኛ ነው። የምን ጓደኛ ነው? ምንድነው የምታወራው? አባቴ ከመጥፎ ሰዎች ጋር ጓደኝነት ጀምሯል። መሳሪያ ከሚታጠቁ ሰዎች ጋር አያቴን ደብድበው አስፈራሩት። ውዴ እርግጠኛ ነህ ግን አባቴን አናግረኸዋል? ደውዬለት ነበር፣ ስልክ አያነሳም። እሺ አሁን የት ነው ያለኸው? ሳሬ የሚገኘው ፖሊስ ጣቢያ ውስጥ ነው። እሺ አታልቅስ፣ በቃ አሁኑኑ እመጣለሁ። እሺ አታልቅስ፣ አይዞ በቃ። ሲናን የት ነው? በዛ በኩል እዛ ክፍል ውስጥ ነው። ምን ተፈጥሮ ነው ውዴ? ባባ የምር አንዱም የሳደቲን ጥፋት አይደለም። ሰውየው ሲያየው ሄዶ የሆነ ነገር አለው። ከዛ ይሄ ብልግና ነው አለው። ሰውየው ደግሞ ሰደበው እና ያው ሳደቲን በጣም ተናደደ። ልጁ አሁንም ስርዓት አይማርም። ልጄ ደህና ነህ? ምን ተፈጥሮ ነው? ደግሞ ምንም አታፍርም? እስካሁን ያልሞከርከው የታጠቁ ሰዎችን ወደኛ መላክ ነበር። ምን ሆነሻል ወይዘሮ ጀናን? እኔ እኮ ምንም አላልኩም። የማየውን ነገር አታውሪ። ስለምን ታጠቂ ነው የምታወሪ? የአባት ጓደኛ ነኝ ብሏል። ወንድሜ ሲል ነበር እና ደግሞ አያቴን መታው። ልጄ ቆይ አንዴ፣ አለመግባባት ተፈጥሯል። አቶ ዮንሳል እንዴት ነው? ቅንድቡ ላይ ተጎድቷል። አሁን ቃል እየሰጠ ነው ያለው። ንገረኝ እስቲ ምን አስበህ ነው ፖይራዝ? ምን ለማድረግ እየሞከርክ ነው? ሄጄ የተፈጠረውን ነገር አጣራለሁ። እሺ፣ በእርግጠኝነት እንደዚህ ለማድረግ የሆነ ምክንያት ይኖረዋል። ካለምንም ምክንያት እንዲህ አይነት ነገር ሊፈጠር አይችልም። አንተ ምንም ልታስረዳኝ አልፈልግም። ውጣ ከዚህ። ልጄ ለምንድን ነው እንደሱ የምትለው? አልሰማኸኝም እንዴ? የእኔ ጥፋት አይደለም እያልኩ እኮ ነው። ስለተፈጠረው ነገር ምንም አላውቅም። ፎቶዎቹን በደንብ አይቻችኋለሁ። መሳሪያ የታጠቁ ሰዎች አሉ። አያቴን የመተው ሰውዬ እዛ ነበር እና አባት ጓደኛዬ ነው ብሎኛል። ውጣ፣ ሂድ ከዚህ። ውሸታም ነህ። ውጣ ከዚህ።
እሺ፣ እዚህ ጠብቅ። ወንድሜ ምንድን ነው የሰራው? ምን ሆነሃል? ከማቼ ጋር ያለሁበትን ሁኔታ ታውቃለህ። ምንድን ነው የሚሻለው? በቃ አለቀልኝ። እኔ እኮ ምንም አላደረግኩም። በስርዓቱ ላወራው ነበር፣ ግን ሰውየው ሰደበኝ እና ምን ላድርግ? ሳድረቲን ምንም ሳትደብቀኝ እውነቱን ተናገር። ምንድን ነው የተፈጠረው? ሰውየው እያካበደ ነው። የሄድኩት ላወራው ነበር። ሰውየው ራሱ ቆስቁሶት ነው አባዬ። ሳድረቲን እዛ ሄደው በስርዓቱ ሊያዋራው ነው። ይኸው ሁላችሁም ለዚህ እጃችሁን ታገኛላችሁ። በጠራራ ፀሐይ ሚስቴና የልጅ ልጄ ፊት መታኸኝ አይደል? ለእያንዳንዷ ነገር በደንብ ትከፍሏታላችሁ። መጀመሪያ ግን አንተ ትቀድማለህ። አቶ ዩንሳል እንዲህ አትሁን፣ ተረጋጋ። መጀመሪያ ሁለታችን እናወራ። ቆይ እንዴት ነው የምረጋጋው ጌታዬ? ተመልከተኝ፣ ሁሉም ነገር በእኔ እጅ ነው። ሲናንን መውሰዱን እርሳው። ፎቶውን ራሱ እንኳ ማየት አትችልም። በደንብ ሰማኸኝ? አቶ ዩንሳል፣ እኔ ስለዚህ ነገር ምንም አላውቅም። እኔን አትወደኝም፣ ይገባኛል። በተፈጠረው ነገር ይሄ ሰውዬ ሲናንን ቢጎዳውስ ነው? ሴማ ደግሞ እዚህ ምን ታደርጋለች? እባክህ ና አንዴ እናውራ። ልጄ ይኸውልህ፣ አንዴኝ በደንቤኝ ስማኝ፣ እየነገርኩ ነው። እውነት ስለተፈጠረው ነገር ምንም የማውቀው ነገር የለም። ምንም አላወቅኩም ነበር። ምንም ማውቀው ነገር የለም። የሰው ልጅ ትንፋሹን ምን ያህል መያዝ የሚችል ይመስላል? እኔ እንጃ። 3 ወይ 4 ደቂቃ የሚሆን ይመስለኛል። ያው ማለት ያጫሽ ካልሆነ ማለት ነው። በላውጣው በህይወት አለ። እንዴት ነው? ሰላም ነው? ደህና ነው፣ ደህና ነው፣ በጣም ደህና ነው። አሁን ስማ፣ አንድ መደራደሪያ ያለ። ለምን ድምፅ መቅጃውን እንዳደረግክ ትነግረናለህ። እዛ ምንም ሳናሰቃይህ እንገላሃለን። እናንተስ ምን ይመስልሃል? በጣም አሪፍ። እትመኑኝ፣ ከኔ ጋር መቅጃው የሚያገናኘው ነገር የለም። የምሬን ነው፣ መኑኝ። አይ እንዲህ ከተንከባከብ ነው አይገባውም። ምን እያደረክ ነው? ሰውዬ የት ጠፍተህ ነው? ነገርኩ እኮ አሞኝ ነበር። በመከራ ነው ወደ ራሴ የተመለስኩት። ይማርህ። አመሰግናለሁ። ማን ነው ይሄ ደግሞ? እኛም ማን እንደሆነ ለማወቅ እያጣራ ነው። አለቃ፣ ሰውየውን እዚያ ያለው መጋዘን ወሰዱት። ሊያወጣጡት እየጣሩ ነው። የግድ እንዴትም አድርገን ማዳን አለብን። ምንም ጥፋት የሌለበት ሰው በእኛ ምክንያት ሊሞት ነው። አለቃ፣ እዛ ሄደን እናድነው እንዴ? ከሰፈርና ዙልፊክር ጋር በፍጹም መነካካት አልፈልግም። ምንም ሳይታወቅ ነው ማዳን ያለብን። ዝም ብለን ሰውየውን እንውሰደው። አለቃ፣ ምንም አደረግን ምን መፍጠን አለብን? ምን አይነት ጣጣ ነው? ለጊዜው ይህንን ጉዳይ በመካከላችን ብንይዘው የተሻለ የሚሆን ይመስለኛል። ለምን ቢባል ስምህ እንዳይጠለሽ ፈርተ ነው? ይህንን ጉዳይ በጥሩ መንገድ እንፍታው። እሺ፣ እንደዛ ይሻላል። ከእንደናንተ አይነት ሰዎች ጋር በጭራሽ ምንም የሚፈታ ነገር የለም። አሁን አትቀየመኝ እንጂ ልጄ፣ እባክህ እየለመንኩ ነው እንዲያታደርግ። ተውሼ ነው ልጅ። ቆይ እኔን አታምነኝም እንዴ? እውነት ምንም እንደማላውቅ ነገርኩህ እኮ። መቼ ዋሽቼ አውቃለሁ? ልጄ፣ ቆይ እኔ አንተን ዋሽቼ አውቃለሁ? ሁልጊዜ ልጄ፣ ቆይ እኔ መቼ ነው አንተን ዋሸው? ልጄ ደንግጧል።
ፊት ለፊት እኮ ነው ሽጉጥ ያወጣው። የምን ሽጉጥ? ሰደበኝ። ከዛ ማንነቴን አሳየሁት። የምሰማው እውነት ነው? አንተ ደደብ ልጅ የፊት ሽጉጥ አወጣ። ይበቃል፣ ይበቃል፣ አቁም። ፖይራዝ ምንም አላደረገም። ልጄ ስለዚህ ነገር ምንም አላውቅም ነበር። እውነት ምንም አላደረኩም። ለምንድን ነው የማትሰማኝ? በል እንሂድ። ሲናን ሲናን ፖሊስ ነህ እንዴ? የምን ፖሊስ ነው? እኔ ፖሊስ አይደለሁም። የምር በላፍህን ዝጋ። ሄይ፣ ለማን እንደምትሰራ በራስ ፍቃድ ንገረን እና ምንም ሳላሰቃይ እገልሃለሁ። ይህን ነገር ደስ በሚል ሁኔታ እንጨርሰው። ጊዜያችንን አታቃጥለው። አንተስ ብቶ ምን እያደረግክ ነው? ምንድን ነው ያለፈበት ምት ቡጢ ምናምን የምትማታው? በዚህ መንገድ የምታወጣጣው ይመስላል? ተነስ ተነስ ተነስ! ይቅርታ ወንድሜ። ስማ አንተ ቆሻሻ፣ ረጅም ጊዜ በሕይወት አይቆይም። በእርግጠኝነት በትንሽ ጊዜ ውስጥ ይሞታል። ወይኔ ለምን አታምኑኝም? የምሬን ነው። እኔ የማውቀው ነገር የለም። የምሬን ነው። ማን ያደረገብህ? እመነኝ፣ የእውነቴን ነው። ምንም የማውቀው ነገር የለም። ምን እየተፈጠረ ነው? የፖሊስ ሬዲዮ እየሸተተኝ ነው። ምን? የፖሊስ ሬዲዮ። ይሄ ሴራ ነው ወንድሜ። ፖሊሶች ምን ልታረግ ነው? ከእነሱ ጋር አንጣላም እንዴ? እብድነህ እንዴ ሰውዬ? ለምን ብለን ነው ፖሊስ ላይ ሽጉጥ የምናወጣው? አሸባሪዎች ነን ወይስ ምንድን ነን? ተመልሼ እስር ቤት አልገባም። እዚህ ጋር ግደልኝ እንጂ ተመልሼ እስር ቤት አልገባም። እሺ፣ እሱን ወደ ቦታ መልሰው የሆነ መፍትሄ እንፈልጋለን። ፖይራዝን ምን እንዳደረግከው አስተውለሃል? ግን ልጁን ለማስመለስ በተቻለው እየተሟሟተ ነው ያለው። ከዛ አንተ ሁሉን ነገር ሙሉ በሙሉ አበላሸው። አባዬ፣ እኔ እዛ የሄድኩት በስርዓቱ ላወራው ነው። ጠይቃት እና ግን ሰውየው ሰደበኝ። ከዛ ንዴቴን መቆጣጠር ከበደኝ። አንድ ቀን እኔም ንዴቴን መቆጣጠር ይከብደኛል። ከዛ ያኔ ምን እንደምታደርግ እናያለን። አይሴጉል ፖይራዝ የት ነህ? ፖሊስ ጣቢያ ነኝ። እኔም ፖሊስ ጣቢያ ነኝ፣ ግን መግባት አልቻልኩም። ቆይ አንቺ ለምን መጣሽ? ምን ተፈጥሮ ነው? ሲናን አንተን ማግኘት ሲከብደው እኔ ጋር ደውሎ ነበር፣ ግን ልክ ህንፃ ውስጥ ስገባ ሲመን አየዋት። ኧረ እባክሽ፣ እዚህ ናት? ምን ነው አንተ አላየሃትም? አይ እኔማ ሳያት ወጣሁኝ። አሁን ውጭ ነኝ። እሺ በቃ አንቺ እዚህ እንዳትመጪ፣ አንድ ላይ ሆነው እንዳያዩ። ከፈለግሽ ኬክ ቤት፣ ካፌ ምናምን ሄደሽ ጠብቂኝ። እዚህ ነገሮችን አስተካክዬ እንደጨረስኩ እመጣለሁ። አንድ ነገር ልጠይቅ። ሲና ምን ሆኖ ነው? በስልክ እንደነገረኝ ሽጉጥ የያዙ ሰዎች ያስፈራሩ ምናምን ነው ያለኝ። አይ አንቺ እንደምትይው አይደለም በጭራሽ። አለመግባባት ተፈጥሮ ነው። አሁን መሄድ አለብኝ። ሁሉንም ነገር ስመጣ እነግርሻለሁ። ስመጣ አስረዳሻለሁ። እሺ ጠብቂኝ። እሺ። ሪያል ማድሪድ ከባርሴሎና ጻፈው። ማድሪድ በል። ምን ሆነሃል ወንድሜ? ኳስ እኮ የደም ስራችን ነው። ተሳስተሃል። ጻፈው ወንድሜ። ባርሴሎና ብለህ ጻፍ። የካታላን ጓደኞቻችንን ለፋሽስት አንተዋቸውም። እሺ አሁን ለምንድን ነው ስፖርትና ፖለቲካን የምትቀላቅለው? ምክንያቱም ወዳጅ እግር ኳስ ብቻ ሆኖ አያውቅም። ለዛ ነው። ሰዎች ፖሊስ። አቤት አለቃ። ጥቆማ ደርሶን ነበር። የሆነ ሰው እዚህ ቤት ሲገባ ከውጭ ያዩ ሰዎች አሉ። ኦ አምላኬ፣ ያየኸው ነገር አለ? አይ
በሉ በቃ ወደ መኪናው እንሂድ። ተንቀሳቀሱ። ምን ተፈጠረ? እግር ኳስ ላይ ማስያዝ አንችልም እንዴ? ጊዜያችንን አታቃጥሉብን። የወንጀል ሪከርዳችሁን እናየዋለን። መታወቂያችሁ ነው። ስለዚህ እናንተ መታወቂያችሁን አሳዩኝ። ፖሊስ መሆናችሁን በምን ልናውቅ እንችላለን? ይኸውልህ አለቃ፣ እንደምታስበው መጥፎ ሰዎች አይደለም። ለምሳሌ እኔ አንዳንዴ ፖሊሶች በሚሰሩት ስራ እኮራለሁ እና ደግሞ ብዙ ፖሊስ ጓደኞች አሉ። ማለቴ ምንም አይነት ጥፋት አናጠፋም። በሌላ መንገድ አትየው። እኛ ከምንም ጽዱ የሆንን ሰላማዊ ሰዎች ነው። እሺ፣ ግን ስራችንን እየሰራን ነው። እና ምንድን ነው የሚፈጠረው? ለአቃቢ ህጉ ቃል ሊሰጥ ነው እና በኋላ ፍርድ ቤት ይቀርባል። ግን ምንም አይፈጠርም። ለእኔ ታዩ። የምን ፍርድ ቤት ነው? ያን ያክል ትልቅ ነገር አልነበረም እኮ። አታስቢ፣ የተወሰኑ ሰዎችን አናግራለሁ። ሰማሽኝ? ማንንም አታናግሪም። ግን እኮ አባዬ፣ አሁንም የሚታሰበው የኔ ጥፋት እንደሆነ ነው። ምንም ሳደርግ ሁሌም ቢሆን ጥፋቱ የኔ ነው። አባዬ፣ ሰውየው መጥፎ ነገሮችን ተናግሯል። በዛ ላይ ሰርቦናል። ከዛ አንተ እንደ ጀግና እዛ ሕፃን ልጅ ፊት ሽጉጥህን አወጣ። ጎበዝ ነህ አንተ እኮ ትክክለኛ ወንድ ነህ። ሆኖ በማይታወቅ ሁኔታ በጣም ኮርቼብሃለሁ። አቶ ሳድረቲን እንሂድ። እንዴ ሴማ፣ ምንም አታደርጊም እንዴ? አያስፈልግም። እሺ እንሂድ። እሺ ቆይ፣ እኔም አብሬህ እመጣለሁ። እዚህ ቆይ፣ አያስፈልግም። ልጄ፣ ስለ ሲናን ምንም አታስብ፣ እኛ እናስተካክለዋለን። ለመጀመሪያ ጊዜ የምለውን አላመነኝ። ለመጀመሪያ ጊዜ ነው በዛ አይን ያየ። የአንተ ችግር የኔም ችግር ነው። እሺ በል በቃ እንሂድ። ትንሽ ጊዜ እስክረጋጋ ትፈቅድልኛለህ? እሺ እሺ፣ ነፃ ነህ። ለእኔ ምንም አታደርግም። እንገናኛለን። አመሰግናለሁ።